ካልተመሰገነ ይሄ ክፍር ኒዕማ ይባላል። በተለይ ደግሞ አላህ ኒዕማ ውሎለት አላህ ሁሉን ነገር ሰጥቶት ላጣው ትንሽ ነገር ስሞታ የሚያቀርብ ችግር ብቻ የሚያወራና የሚጨናነቅ የሆነ ሰው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወአስሓቢሂ አጅመዒን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚድዲን አማ በዕድ። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አልሐምዱሊላህ አላህ ስብሓነሁ ወተዓላ ረመዳንን ስላደረሰን አላህን ስብሓነሁ ወተዓላ ልናመሰግነው ይገባል። የረመዳንን ወር በሰላም ጤነኛ ሆኖ መድረስ ትልቅ የአላህ ስብሓነሁ ወተዓላ ጸጋ ነው። የአላህ ስብሓነሁ ወተዓላ ስጦታ ነው። በዚህ ኒዕማ ላይ አላህን ልናመሰግነው ይገባል። ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ፣ የአላህ ስብሓነሁ ወተዓላ ውለታዎችን ብትቆጥሩ አትጨርሷቸውም። አላህ ስብሓነሁ ወተዓላ ውለታዎቹ በታደሱ ቁጥር ደግሞ በእኛ ላይ በየጊዜው እየታደሱ በመጡ ቁጥር ደግሞ አላህን ስብሓነሁ ወተዓላ ማመስገን እንደ አስፈላጊነቱ ደግሞ ሱጁድ ሽክር መውረድ የእያንዳንዱ ሙስሊም መለያ ባህሪው ነው ማለት ነው። አላህ ስብሓነሁ ወተዓላ በሚሰጠው ኒዕማ ካልተመሰገነ ይሄ ክፍር ኒዕማ ይባላል። በተለይ ደግሞ አላህ ኒዕማ ውሎለት አላህ ሁሉን ነገር ሰጥቶት ላጣው ትንሽ ነገር ስሞታ የሚያቀርብ ችግር ብቻ የሚያወራና የሚጨናነቅ የሆነ ሰው። አላህ ስብሓነሁ ወተዓላ በቁርአኑ ላይ ወኢዝ ተአዘነ ረቡኩም ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። አላህ ስብሓነሁ ወተዓላ ምን ይላል በዚህ አያት ላይ? ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ እጨምርላችኋለሁ። ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ የተሰጣችሁን ኒዕማ ቆጥሮ ከማመስገን ይልቅ በጥቅሉ ተቆጥሮ የሚያልቅ ስላልሆነ አላህ ለሚውለው ኒዕማ ከማመስገን ይልቅ የአላህን ጸጋ የምትክዱ ከሆናችሁ፣ የአላህ ስብሓነሁ ወተዓላን ውለታ የምትዘነጉና የምትረሱ ከሆናችሁ የኔ ቅጣት እጅግ የበረታ ነው ይላል አላህ ስብሓነሁ ወተዓላ። ካሁን በፊትም እንደተነጋገርነው ሰዎች ረመዳንን መድረስ ተመኝተው ያልደረሱ አሉ፣ መድረስ ፈልገው ያልደረሱ አሉ። እንዲሁም አምና የዛሬ ዓመት ረመዳን ላይ ከኛ ጋር የነበሩ አሁን የሌሉ አሉ። ይሄ ለዚህ ረመዳን ደርሶ ረመዳንን መጾም መቻል ትልቅ ነገር ነው። አላህን ስብሓነሁ ወተዓላ ደጋግመን እናመሰግነዋለን ለዚህ ውለታው። ይህንን ጸጋውን ደግሞ እንዲጨምርልን ከዓመት እስከ ዓመት ድረስ በሰላም በጤና ቆይተው ረመዳን እየደጋገሙ የሚጾሙ እንዲሁም ከረመዳን የሚጠቀሙ ሰዎች እንዲያደርገን አላህን ስብሓነሁ ወተዓላ እንለምነዋለን። ረመዳንን ልዩ የሚያደርገው ነገር ባረከላሁ ፊኩም በዚህ በረመዳን ወር ውስጥ የተለያዩ በጣም ወሳኝ የሆኑ መልካም ስራዎች ስለሚሰሩበት ነው። እነዚህ መልካም ስራዎች አንድ ሰው በሰራቸው ቁጥር በተገበራቸው ቁጥር ለሰው ለሚሰራው ሰው አጅርን የሚያስመዘግቡ እንዲሁም አንድ ነገር ብቻ መስራት ሳይሆን የተለያዩ የመልካም ስራ አይነቶች አማራጮች ስላሉት እነዛን እየተጠቀመ ሊሰራ አንዱን የማይችል ከሆነ ሌላኛውን የማይችል ከሆነ ሌላኛውን እያደረገ እንዲሰራ በሩ ክፍት ነው። በዚህ ነው ፉቲሐት አብዋቡል ጀነ ወጉሊቀት አብዋቡን ናር የተባለ። የጀነት በሮች ሁሉ ክፍት ናቸው፣ የጀሃነም በሮች ይዘጋሉ። ለምን? የኸይር በሮች ሁሉ በመልካም ስራ ላይ ማንኛውም ሰው በተሳተፈ ቁጥር ወደ ጀነት የሚያደርሰው ነው ማለት ነው። ስራዎች በጣም ብዙ አሉ። በረመዳን ወር ውስጥ ክፍት የስራ ቦታ ብዙ አለ። ማመልከቻ ማስገባት አያስፈልግም። ስራውን መጀመር ብቻ ነው። አላህ ባዘዘው መሰረት ስራውን የሰራ ሰው ሁሉ ተጠቃሚ ይሆናል። ስለዚህ እነዚህን መልካም ስራዎች አቅማችን የፈቀደውን አንዳንድ ሰው በቃ እኔ በዑዝር ምክንያት መጾም አልችልም፣ ስለዚህ በቃ ምንም ማድረግ የለብኝም ብሎ የሚያስብ ሰው አለ። ነገር ግን መጾም አልቻለም፣ ሰደቃ መስጠት ይችላል። መጾም አልቻለም፣ በዑዝር ምክንያት መጾም አልቻለም፣ ተራዊህ መስገድ ይችላል፣ ዚክር ማድረግ ይችላል፣ ቁርአን ማክተም ብዙ ጊዜ ቁርአን ማክተም ይችላል። የኸይር በሮች በጣም ብዙ ናቸው። በእነዛ ኸይር ነገሮች ሁሉ ተሳትፈን ይህንን ወር የተለየ ልናደርገው ከሌሎች ወሮች በምንድነው ለኛ ልዩነቱን ልዩ የሆነበትን ምክንያት ግልጽ ማየት አለብን። ለራሳችን ማየት አለብን። ረመዳን ለምንድን ነው የተለየ? የተለያዩ የምግብ አይነቶች ስለምንበላ ነው?
ቀን ጾመን ማታ ስለምናፈጥር ብቻ ነው። ባዶ ሆዳችንን ውለን ማታ ስለምንበላ አይደለም። የተለያዩ መልካም ስራዎች ምናልባትም ከረመዳን ውጪ በጣም አላህን የሚፈሩ በጣም ወደ አላህ ሱብሓነሁ ወተዓላ የሚቃረቡ የሆኑ ሰዎች ብቻ የሚሰሩት ስራ የሆነን ነገር የምንሰራበት ስለሆነ ነው። ምናልባትም በዚህ በረመዳን ውስጥ ለምደነው ከረመዳን ውጭም የምንቀጥላቸው የተለያዩ ሳሊሖች የሚሰሩት የአላህ ባሪያዎች የሚሰሩት አንቢያዎች የሚሰሩት መልካም ስራዎችን የምንሰራበት ወር ነው። በዚህ ምክንያት በጣም ብዙ የኸይር በሮች አሉ። ሰላት አለ፣ ጾም አለ፣ ሰደቃ አለ፣ ዘካ አለ፣ ቅያም ሌይል አለ፣ በመልካም ማዘዝ አለ፣ ከመጥፎ መከልከል አለ። እነዚህን ባቦች ሁሉ እየገባ አንድ ሰው በመልካም ነገር ሊጠቀም ይገባል ማለት። ታዲያ በረመዳን ወር ውስጥ የኸይር ስራ በሮች ሁሉ ክፍት ናቸው። ከነዛ መካከል ግን በዋናነት እኛ ልንጠመድባቸው የሚገቡ መልካም ስራዎች በዋናነት ትርፍ ሳይሆን ዋና ልንሰራቸው የሚገቡ የሆኑ ስራዎች ምን ናቸው? ከነዛ መካከል የመጀመሪያው ግልጽ የሆነው የታወቀው ሁሉም ሙስሊም ባሊግ የሆነ ለአቅመ አዳም የደረሰ አይምሮ ጤነኛ የሆነ ሰው ሙስሊም የሆነ ሰው ሙሳፊር ያልሆነ እንደዚሁም በሽተኛ ያልሆነ ሰው የሚተገብረው የሆነ ምንድነው? እሱ ጾም አላህ ሱብሓነሁ ወተዓላ የሚወደው መልካም ስራ መሆኑ በተደጋጋሚ ተነግሮናል። ለምን? አላህ ለኛ ብቻ ሳይሆን ከኛ በፊት ለነበሩት ህዝቦች ሁሉ የደነገገው ስራ ቢኖር ምንድነው? እሱ ጾም። ኩቲበ ዐለይኩም الصيام كما كتب على الذين من قبلكم ከናንተ በፊት በነበሩት ሰዎች ላይ እንደተደነገገው ለናንተም ተደንግጓል ብሎ አላህ Subhanahu Wa Ta'ala ያበሰረን የሆነ መልካም ስራ ነው። ይሄን ጾም በመጾም አንድ ሰው መራብን ብቻ ማሰብ የለበትም፣ መጠማትን ብቻ ማሰብ የለበትም። ቀኑ እስከሚጨልምና እስከሚበላ እስከሚጠጣ ስሜቱን እስከሚያልካ ድረስ አይደለም መጠበቅ ያለበት። ይሄንን ጾም ሲጾም ማሰብ ያለበት በጣም ብዙ ነገር አለ። ሰብረኛ በመሆን የሚገኝ አጅር አለ። ከሐራም ነገር ራስን በመጠበቅ የሚገኝ ነገር አለ። አላህ ያዘዘውን በመተግበር ላይ የሚገኝ ነገር አለ። አጅሮች ብዙ ናቸው። በመጾም የሚገኙ አጅሮች በጣም ብዙ። አንደኛ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት من صام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضان إيمانا واحتسابا بإيمان الله أمنه الله يدنققው መሆኑን አምኖ ተቀብሎ አላህ ብቸኛ ተመላኪ መሆኑን አምኖ ተቀብሎ በሱ ላይ ምንም ሳያጋራ የጾመ የሆነ ሰው እንደዚሁም አጅሩን ለይውልኝ ሳይሆን ለይስሙልኝ ሳይሆን ለፉከራ ለጉራ ሳይሆን ኢህቲሳብ ከአላህ Subhanahu Wa Ta'ala አጅር አገኛለሁ ብሎ እያሰበ የጾመ የሆነ ሰው غفر له ما تقدم من ذنبه ያለፈው ወንጀሉ ምህረት ተደረገለታል። ወንጀሉ ምህረት ተደረገለታል ነው ሰለላሁ ዐለይሂ ወንጀሉ የተማረለት ከወንጀሉ ነፃ የሆነ ሰው ሸክሙ ቀለለው ማለት ወደ አኺራ የሚጓዘው ጉዞ ቀለለው ማለት ሸክሙን ከላዩ ላይ አወረደ። من صام يوما في سبيل الله በአላህ መንገድ ላይ አንድ ቀን የጾመ የሆነ ሰው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من صام يوما في سبيل الله በአላህ መንገድ ላይ አንድ ቀን የጾመ የሆነ ሰው باعده الله من النار 70 خريفا 70 ዓመት አላህ Subhanahu Wa Ta'ala ከጀሃነም እሳት ያርቀዋል። 70 ዓመት ከምድር ጫፍ ከሳውዝ ፖል እስከ ኖርዝ ፖል እንደሚባለው ማለት ከምድር ጫፍ እስከ ምድር ጫፍ ቢሄድ 70 ዓመት ይፈጅበታል አንድ ሰው። ይሄን አላውቅም ግን በጣም ብዙ ነው 70 ጀሃነም እሳት ጭራሽም አያየውም። إن في الجنة بابا يقال له ريان በጀነት ውስጥ አንዲት በር አለች ወይም አንድ በር አለ ረያን ይባላል። ያበራሉ ነብዩ ሰለላሁ ዐለይሂ ወሰለም በዛች በር ውስጥ የሚገባው لا يدخل فيها إلا الصائمون ጾመኞች እንጂ ሌላ ማንም የማይገባው የሆነ በር አለ ረያን የሚባል በር لا يدخل فيها إلا الصائمون በዛ በር ውስጥ ማንም አይገባም ጾመኛ ካልሆነ። ጾም የዱንያ ጥቅሙማ ብዙ ነው። ዱንያ ላይ የሚገኘው ጥቅም ብዙ ነው። እኛ የአኺራውን ነው የምንጨነቅለት፣ የአኺራውን ነው ማሰብ ያለብን እንጂ አላህ በዱንያ ላይም የሚጠቅመን በጾም የምንጠቀምባቸው ብዙ ነገሮች አሉ። አኺራ ላይ ባለፈውም እንዳነሳ ነው ተቅዋን እንጎናጸፍበታለን፣ ሰብርንና እንለማመድበታለን፣ የሰብረኞችን አጅር እናገኝበታለን። ብዙ ጥቅሞች አሉ። አጅሩ ደግሞ እንደምን አላህ Subhanahu Wa Ta'ala የሚወደው ስራ ስለሆነ ምን አለ? كل عمل ابن آدم له إلا الصوم
የሰው ልጅ የአደም ልጅ የሚሰራቸው መልካም ስራዎች ሁሉ ለራሱ ነው። ማለትም አጅሩ አልሐሰነ ቢዐሽሪ አምሳሊሃ በ10 እጥፍ ተባዝቶ በ70 እጥፍ ተባዝቶ በ700 ተባዝቶ እንደ ኢኽላሱ እንደ ስራው ጥራት የሚያገኘው አጅር ተመዝግቦለታል። ኢላ ሰውም ጾም ብቻ ሲቀር ፈኢነሁ ሊ ለኔ ነው ጾም አለ አላህ። የደዑ ጠዓመሁ ወሸራበሁ ሚን አጅሊ ወሸህወተሁ ሚን አጅሊ ምግቡን ያቆማል መብላት። ተደብቆ በልቶ ጾመኛ ነኝ ማለት ይችላል። ተደብቆ ጠጥቶ ጾመኛ ነኝ ማለት ይችላል። የፈለገውን ሰርቶ ፊት ለፊት ሲመጣ ጾመኛ ነኝ ቢል ማን ያውቃል? ማንም አያውቅም። ያንን ሁሉ የማያደርገው ለምንድን ነው? ለአላህ ብሎ ስለሚጾም። ለሰው ብሎ ቢጾም ኖሮ ተደብቆ ይበላና ሰው ፊት ሲመጣ ጾመኛ ነኝ ይላል። ምን ችግር አለ? ሊያደርገው ይችላል። ያ ደግሞ ምንም ማንም ሊያውቅበት አይችልም። ስለዚህ ይሄ የሆነው ለምን? ምክንያቱ ምንድነው? አላህ ሱብሓነሁ ወተዓላ ያይኛል። ተደብቄ ብበላ ለማ ብዬ ነው የምጾመው ብሎ ለአላህ ብዬ ስለሆነ የምጾመው ተደብቄ ብበላ ግልጽ ብበላ አላህ ያውቅብኛል ብሎ አላህን ፈርቶ ነው የሚያደርገው ማለት። ኢነ ሰውም ፈኢነሁ ሊ ያ ጾም ለኔ ነው አላህ ወአና አጅዚ ቢህ እኔ ነኝ የምመነዳው። ስለዚህም ጾመኛ የሆነ ሰው በዱንያ ላይ አኺራ ላይ በሚሄድበት ጊዜ ምን ይላል? ያ ሁሉ ግዙፍ የሆነ አጅር ተሰብስቦ እንካ ሲባል ከየት ነው የመጣው ይሆናል? እኔ ሁሉ ነገር ሰርቻለሁ እንዴ ብሎ ሲል ይሄ እኮ በጾም ምክንያት ያገኘው ነው ሲባል ታዲያ እንዴት አይደስ? ስለዚህ ነው ለሳኢሚ ፈርሐታን ለጾመኛ ሰው ሁለት ደስታ አለው። ፈርሐቱን عند فطره وفرحة عند لقاء ربه። አንደኛው ደስታ ሲያፈጥር ነው። አፍጥሯል አልহামዱሊላህ ማፍጠር ያገኘ። ስንትና ስንት ማፍጠር የሌላቸው ሰዎች አሉ። አልহামዱሊላህ በላ ጠጣ ድካሙ ለቀቀው። ስንትና ስንት በድካም ላይ ድካም ተሸክመው የሚኖሩ ሰዎች አሉ። ከዛ በላይ ደግሞ አላህ ያዘዘውን ዒባዳ ከፈጅር ጀምሮ እስከ ፀሐይ እስከምትጠልቅ ድረስ በሰብር ያንን ዒባዳ ማጠናቀቁ ደግሞ የበለጠ ከሁሉም በላይ እሱ ያስደስታል፣ ደስተኛ ይሆናል። ለምን? ዒባዳው ምንም ሳይደናቀፍበት፣ ምንም ሳይቋረጥበት፣ ሳይሳሳት፣ ሳያጠፋ ጾሙን ጠብቆ እስከ ፍጡር ድረስ ቆይቶ ሲያፈጥር አልহামዱሊላህ አላህን ተገዝቼ ጨረስኩኝ፣ ስኬታማ ሆንኩኝ፣ የዛሬ ቀኔ ጾም ተጠናቀቀ ብሎ ደስ ይለዋል። ወፈርሐቱን عند لقاء ربه እንደገና ደግሞ ጌታውን በሚገናኝበት ጊዜ ሌላ ደግሞ ደስታ። ያ ደስታ ምንድነው? እሱ ያላሰበው ያልጠበቀው አለኝ ብሎ የማይገምተው አጅር ተከምሮ ይጠብቀዋል። ይሄ ሌላ ደስታ ነው። እዚህ ጾም በሐቂቃ ያስፈልገናል። ጾም ጸባያችንን ያርማል፣ ጸባይ ማረሚያ ነው። ጾም የአካላት ማስተካከያ ነው። ጾም ተቅዋን የሚገኝበት ነው። ወደ አላህ ስብሓነሁ ወተዓላ የምንቀረብበት አላህ የሚወደው እንዲያውም ረያን የሚባለውን በር ስለዚህ ይሄን ያወቀ ሰው እስቲ አሁን ረመዳን ጾሞ በቃ ረመዳን አንድ ቀን ቀረ 2 ቀን ቀረ ይላል አይልም እኮ። ልክ ረመዳን ሲያልቅ ሸዋል ሲያልቅ ደግሞ ዙልሕጃ ሲያልቅ ደግሞ ሙሐረም ዓሹራ ሲያልቅ ደግሞ በየወሩ 3 ቀን። ያ ደግሞ በየወሩ 3 ቀን የሚጾምበት ጊዜ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በአንድ ሰው በወሩ 3 ቀን የሚጾም ከሆነ ወሩን እንደጾመ ይቆጠርለት። በወር 3 ቀን ብቻ በወር 3 ቀን ትጾማለህ። ሱና በተቻለ በሂጅራ በኢስላሚክ ካላንደር 13 14 15 በ13 14 15 መድረስ አልቻለም ሰውየው፣ ወይም ማግኘት አልቻለም፣ መከታተል አልቻለም። መተው የለበትም። ያቺን 13 14 15 ባገኛት ሰዓት መጾም አለበት። ወሩ ከገባ በኋላ 13 15 13 14 15 ይጠብቃል። ካመለጠው አይተው በወር ውስጥ 3 ቀን ያ አያመል ቢል የሚባለው ቢሆን የበለጠ ካልሆነ ግን አያመል ቢል አመለጠኝ ብሎ ያችን 3 ቀን መተው የለበትም። ስለዚህ በየወሩ 3 ቀን ሲጾም 30 ቀን መጾም ይቆጠራል። አጅር እኮ ማፈስ ነው። ሌላው ደግሞ አለ ከዛ በኋላ ሰኞና ሐሙስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በየሰኞ በየሐሙሱ የሰው ልጆች ስራ አላህ ዘንድ ይቀርባል። እኔ ጾመኛ ሆኜ አላህ ዘንድ እንዲቀርብልኝ እፈልጋለሁ አለ ነብዩ ሰለላሁ ዐለይሂ ወሰለም። አንዳንዱ ደግሞ ትንሽ ዞር ያለበት ደግሞ ምን ይላል? ያው ሐዲሱን እንደምንም ጠምዞ ወደ ራሱ ቢድዓ ለማስረጃ ለመጠቀም የነብዩ ሰለላሁ ዐለይሂ ወሰለም ልደት ነብዩ ሰለላሁ ዐለይሂ ወሰለም አክብሯል ለማለት የሚጠቀመው ማስረጃ ያስቁ ሰዎች አሉ። ሰኞ ለምን እንደምትጾሙት ሲባል ነብዩ ሰለላሁ ዐለይሂ ወሰለም የተወለድኩበት ቀን ነው አሉ። ይሄ ምንድነው የሚያሳየን ታዲያ? ሰኞ ቀን መጾም ነው። ሰኞ ቀን መጾም የተደነገገ መሆኑን ያሳየናል። ከዛ በኋላ ልደቴን ላከብር ነው አላለም ነብዩ ሰለላሁ ዐለይሂ ወሰለም።
መውሊድ ነው አላሉ፣ መደለቅ ነው መብላት መጠጣት ነው አላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች እኮ ይሄንን ሐዲስ ሳይኖራቸው ድሮ እየሰሩ ምን ብለዋል? ቢድዓ ነው ግን ቢድዓ ሐሰና ነው ብለው ነበር። አሁን ሲቆፍሩ ይሄን ሐዲስ ያገኙ መውሊድ ቢድዓ አይደለም። ለምን? ይሄው ሐዲስ ተመልከቱ። ቢድዓ ሰርተው ቢድዓ ነው ብሎ ሲፎክሩ ቆይተው ይሄ የማይጠቅማቸው የማይጠቅመውን ሐዲስ እንዲጠቁም አድርገው እንደምንም ገፋፍተው ጠምዝዘው የማይሆን አላ ኩሊ ሐል ሰኞና ሐሙስ አለ፣ በወር 3 ቀን አለ። በጣም ብዙ ናቸው የሚጾሙ ጾሞች። ስለዚህ አንድ ሰው እነዚህን ነገሮች በጭንቅላቱ ይዞ አመቱን ሙሉ መሄዳል። ሌላው በረመዳን ወር ውስጥ በጣም ጊዜያችንን ሳናባክን ልንጠቀም የሚገባው በምንድን ነው? ቂራአቱል ቁርአን፣ ቁርአንን መቅራት። በረመዳን ቁርአን በብዛት ቁርአንን መቅራት ያስፈልጋል። ረመዳን የቁርአን ወር ነው። ረመዳን የቁርአን ወር ነው። ቁርአን ካልተቀራበት ረመዳን ምንድን ነው? እስከ ቁል ወላህ የሚችል ቁል ወላህ ድረስ በቃ ዝም ብሎ መደጋገም ምንም ችግር የለው። የግድ ያኽተም ያለ የማያውቀውን ይቅራል ተባለ። ነገር ግን የሚያውቀው እስከ ቁል ወላህ እስከ አማ ጁዝ ከሆነ ከአማ ጀምሮ እስከ ቢረቢናስ፣ ከዛ በኋላ ተመልሶ እንደገና ከአማ እስከ ቢረቢናስ ረመዳን እስከሚወጣ ድረስ መጨፍጨፍ ነው። ማቆም የለም። እስከ ከተሰሚ የሚያውቅ ከሆነ እስከ 15 ጁዝ የሚያውቅ ከሆነ 30 ጁዝ የሚያውቅ ከሆነ የሚችለውን መደጋገም። ቁል ወላህ ብቻ የሚያውቅ ከሆነ እንኳን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ኢነሃ ተዕዲሉ ሱሉሰል ቁርአን። ሱረቱል ኢኽላስ የቁርአን 1/3 ታክላለች እኮ ነው ያለው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን አንድ ሰሐቢ ሌሊት ተነስቶ በቃ በቁል ወላህ ጨፈጭፏል። ሌላ ቁርአን አያውቅም። የሚያውቀው ቁል ወላህ በቁል ወላህ ሌሊቱን ሙሉ። እንዴ ታዲያ ይሄ አይደል እንዴ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሱረቱል ቁርአን እኮ ነው 1/3 የቁርአን 1/3ውን ያክላል። ሌላው ሰሐቢ ደግሞ ምን አደረገ? ኢማም አደረጉት። ኢማም አድርገው ሲያሰግድ ሁሉ ጊዜ ቁርአኑን ከፍ አድርጎ በሚቀራ ሰዓት የሆነ ሱረቱል ፋቲሃ ይቀራል፣ ከዛ ሌላ ሱራ ይቀራል፣ ከዛ ቁል ወላህ ይቀራል። ግራ ገባቸው ሰሐባዎች። እኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲያደርጉ አላየንም። ስለዚህ አንተ ወይ በቁል ወላህ ተብቃቃ ወይንም ደግሞ ሌላ ሱራ ከቀራ ቁል ወላህ አትጨምር፣ እኛ ይሄን ነገር አታድርግ ሲሉ እንግዲያውስ እኔ ማሰግዳችሁ በእንደዚህ አይነት መልኩ ነው። አይሆንም ካላችሁ ግን ሌላ ኢማም ፈልጓል። ሲያዩ ዞሩ ሲያባጥሩ ማንም ከሱ የተሻለ የለም። በቃ ሰብር አድርገው እሺ ይቀጥላል። ነብዩ ሰለላሁ ዐለይሂ ወሰለም ሲያገኙ ምን አሉ? ይሄ ኢማም ያደረጉብን እኮ ሰውዬ ሁሉ ጊዜ ቁል ወላህ ይቀራል፣ ወይ በቁል ወላህ አይብቃቃም፣ ወይ በሱ በሌላ ሱራ አይብቃቃም፣ ሌላ ሱራ ይቀራና ቁል ወላህ ይጨምርበታል። እንደዚህ ያደረገ ነው የሚያሰግደን። እኛ ግራ ገባ። ከአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ 2 ጊዜ ነው የተከሰተው። አንደኛው በመስጂድ ቁባ ላይ፣ አንደኛው ደግሞ ሰሐባዎች አሚር አድርገውላቸው ነብዩ ሰለላሁ ዐለይሂ ወሰለም ለዘመቻ በወጡበት። ከዛ በኋላ ጠይቁት ለምንድን ነው እንደዚህ የሚያደርገው ተባለ። በአንደኛው ዘገባ ላይ ምን ተባለ? لأنها إني أحبها لأنها صفة الرحمن እኔ ወዳታለሁ ሱረቱል ኢኽላስ ምክንያቱም የአላህ ሲፋት ስላላት በጣም ወዳታለሁ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አኽቢሩ አን አላህ ይሕቡሁ፣ አላህ እንደሚወደው ንገሩት። የአላህ ሲፋት የሚወድ ሰው አላህ ይወደዋል። አላህ እንደሚወደው ንገሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላኛው ዘገባ ደግሞ የአንደኛው ዘገባ ደግሞ ምን ይላል? 2 ክስተት ነው ብለን አንደኛው ክስተት ላይ እንደዚያ፣ ሁለተኛው ክስተት ላይ ሌላኛው ሰሐቢ ደግሞ ምን አለ? የአላህ ሲፋት ናት እኔ ወዳታለሁ ሲል ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? حبك إياها أدخلك الجنة ጀነት አስገብተዋል። አንተ እሷን በመውደድህ ምክንያት የአላህ ሲፋት ስላለው በመውደድህ ምክንያት አላህ ጀነት አስገብቷል። ቁርአን ያኺ የምንችለውን ያን መቅራት ነው። በቃ መቅራት፣ አሁንም መቅራት መልከም አያስፈልግም። ደግሞ አንዳንድ ጊዜ የምናስበው ምንድነው? ቁርአን ይዘን ቁጭ ብለን ካልቀራን በስተቀር የቀራን አይመስልም። መሽሁል እንሆናለን በስራ ወይ በተለያየ ነገር ወይ እየነዳን ሊሆን ይችላል። ዋናው መቅራት አለብን። ቅራ ቁርአኑ ምትችለው። ለምሳሌ ከሱረቱል በቀራ ጀምሮ አንድ ሰው እየቀራ ነው በቃሉ ግን አይችለው። ስለዚህ ቁርአን ከፍቶ እስከሚቀራ ድረስ በቃሉ የሚችለውን አይቀራም። አማን አይቀራም፣ ቁል ወላህ አይቀራም፣ አይደጋግምም። ይሄ እኮ ነው አጅር አለው እኮ። ቁርአን ቅሩ ነው የተባለው እንጂ ተርታውን ጠብቃችሁ ቁርአን ይዛችሁ ቁጭ ብላችሁ ቅሩ ጥሩ ነው እሱ አዳቡን ጠብቆ መቅራት። ነገር ግን ይሄ ማለት ሌላ ስራ እየሰራ አታርግም ማለት አይደለም። ቅራ ደጋግመህ ቅራ፣ የምትችለው የምታስተውሰው ቁርአን ቅራ። ነዓም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በረመዳን ወር ውስጥ ከጅብሪል ጋር ሙዳረሳ ያደርጉ ነበረ። ይሄ ሙዳረሳማ አሁን ተረስቷል። ድሮ ምን ይደረጋል? ደረሶች ሁሉ ደርስ ያቆሙና ቁርአን ነው ሙዳረሳ። እያንዳንዱ ሰው አንድ ሰፍሐ ይቀራል፣ አንድ ፔጅ ይቀራል ማለት። አንድ ፔጅ ሲቀራ ሲሳሳት ይመልሱታል፣ ሁለተኛ ሲሳሳት ይመልሱታል፣ ሶስተኛ ሲሳሳት ጊዜ
በቃ ተራ አለፈ ሂድ ቀጥል ሌላኛው ሰው ይቀጥል ይባላል ሰርክል ሰርተው እንደዚህ ነው የሚደረገው ተጅዊዱም ምኑም ሁሉ ነገር ተግባራዊ ይሆናል ከዛ በኋላ ይቀራል ያስቆሙታል ሲሳሳት አንድ ላይን እንኳን አንድ መስመር ቀርቶ እንኳን 3 ጊዜ ከተሳሳተ በቃ አበለጠው እሱ ነው እለፍ ይባላል ሁለተኛው ግማሽ ፔጅ ቀርቶ 3 ጊዜ ከተሳሳተ ይቀበሉትና ለሌላ ሙሉውን አስተካክሎ ሲቀራ ደግሞ በቃ ሳይቀበሉት ሙሉ ፔጁን ይቀራል ወደሚቀጥለው ሰው ደግሞ እንደዚህ እየተባለ አመቱን ማነው ረመዳንን ቁርአን ያختማል በቀን አንድ ጊዜ እየቀራ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ካነ ይዳሪሱ ጅብሪል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሙዳረሳ ያደርግ ቁርአን ያቀራቸው ነበር ነብዩ ሰለላሁ በተለይ ወደ መጨረሻ ህይወታቸው ላይ ደግሞ ሁለት ጊዜ መምጣት ጀመረ ሁለት ጊዜ ያስختማቸው ነብዩ ሰለላሁ ዐለይሂ ወሰለም شهر رمضان الذي انزل فيه القرآن ረመዳን ወር እኮ ቁርአን የወረደበት ወር ነው የተባለ አላህ ለምን መረጠው ረመዳንን ቁርአን እንዲወርድ ይሄ ትልቅ ምስጢር አለው ማለት ነው ስለዚህ እኛ ቁርአን የወረደበትን ቀን በቁርአን ልናስውበው በቁርአን ልናሸበርቀው ይገባል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነው الصيام والقرآن يشفعان للعبد يوم القيامة ቁርአንና ጾምና ቁርአን ለባሪያው ለሳሂብ ለሰውየው የነሱ ሳሂብ ለሆነው ሰው ሸፋዓ ይሆኑለታል የቂያማ ቀን አስታራቂ ሰዎች እኮ ሸፋዓ ፍለጋ ይንከራተታሉ የቂያማ ቀን ላ ኢላሃ ኢላላህ ሰዎች የቂያማ ቀን ሸፋዓ ፍለጋ ይንከራተታሉ እዚህ በዱንያ ላይ ሽርክ የሚሰሩ ሰዎች ሸፋዓ ፍለጋ ነው እኮ ሲጠየቁ هؤلاء شفاعون عند الله ያሉ እኮ ሽርክ የሚሰሩ ያ አኺ ሸፋዓ የምትፈልግ ከሆነ ይኸው ማንንም ሳትለምን ማንንም ሳትለማመድ ሽርክ ውስጥ ሳትገባ አላህ Subhanahu Wa Ta'ala የደነገገውን እየሰራ ሸፋዓ ማግኘት ይችላል ምን አለ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጾምና ቁርአን ለዛ ሰው ሸፋዓ ያደርጉለታል የቂያማ ቀን እንዴ ያእቲ الصيام يقول صيام ጾም ይመጣና كما قال النبي صلى الله عليه وسلم يقول الصيام ጾም ይመጣና ምን ይላል ربي ጌታዬ ሆይ منعته الطعام والشراب والشهوة ጌታዬ ሆይ እንዳይበላ ከለከልኩት እንዳይጠጣ ከለከልኩት ስሜቱን እንዳይጠቀም ከለከልኩት ጌታዬ ሆይ ዛሬ የሽልማት ቀን ነውና ያ አላህ ይቅርታ አድርግለትና ሸልመው ብሎ ጾም አላህን ይጠይቃል وياتي القرآن ቁርአንም ይመጣና ምን ይላል ربي ጌታዬ ሆይ منعته النوم ሰዎች ሁሉ ሲያንኮራፉ ሰዎች ሁሉ ሲተኙ እሱ እኔን እየቀራ ሲሰግድ ሌሊቱን እየሰገደ ነው እኔ እንቅልፍ ከለከልኩት ቁርአንን እያስታወሰ እንቅልፍ መተኛት አይችልም ሰውየው ይቀራል ቁርአን ይቀራል እንቅልፉን ራሱ ይረሳል አንዳንዴ ቁርአን እየቀራ በተለይ ደግሞ ሰላት ሲጨመርበት ማለት እረፍት ከለከልኩት አለ ያ አላህ እንቅልፍ ከለከልኩት እኔ ሲቀራኝ ዛሬ የሽልማት ቀን ነውና ያ አላህ ይቅርታ አድርግለት ይላል الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም فيشفعان ሁለቱም ሸፋዓቸውን አላህ Subhanahu Wa Ta'ala ይቀበላል ታዲያ ከዚህ በላይ ምን እንፈልጋለን በዛ ላይ ጨምሩበት من قرأ حرفا من كتاب الله فله حسنة والحسنة بعشر أمثالها لا أقول ألف لام ميم حرف ولكن ألف حرف ولام حرف وميم حرف كما قال النبي صلى الله عليه وسلم من قرأ حرفا من كتاب الله كقرآن أنديتم في ذلك الرأي هنا سو فله حسنة لسو حسنة لو ملكام سرا يمزقب اللتان والحسنة بعشر أمثالها ملكام سرا بأسسرة في بازل لا أقول ألف لام ميم حرف ألف لام ميم عند في دل هذا اللم ألف حرف ألف عند في دلنو لام حرف لام ليلا في دلنو وميم حرف ስለዚህ አሊፍ ላም ሚም ሲል 3 ሐሰናት ያገኛል የ3 ሐሰናት በ10 ይባዛል 30 ወጥሩ ሱብሃንአላህ العظيم ይሄ ነው እኮ አጅሩ ቁጭ ብሎ አንድ ሰው በቃ ዩቲዩብ ላይ ቁጭ ብሎ ቢገላልስ ትንሽ ፈገግታ ሊያገኝ ይችላል ከዛ በላይ ምንም የለም እኮ የሚታየው حرام የሚሰማው حرام ይበዛል አይደለም ሁላችንም እናቅ ሰው ስልክ ከፍቶ በሐሜት የሚጠመድ ሰው አለ يا أخي قرآن بمقرات የሚገኘውና በእያንዳንዱ ፊደል ወዝር ከማግኘት ወንጀል ከማግኘት በእያንዳንዱ ፊደል ቁርአን ቀርቶ አጅር ያገኝ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ይሄ በረመዳን ብቻ አይደለም ባይደው ከረመዳን ውጭም ነው ግን ረመዳን ላይ ይብሳል ማለት ነው ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه قرآن ቅሩ
የቁርአን ጓዶች እኮ የቂያማ ቀን ቁርአን ለጓደኞቹ አማላጅ ሆኖ ይመጣል። فإنه يأتي يوم القيامة شفيعا لأصحابه اقرأوا سورة البقرة وآل عمران وسورة البقرة انقروا وآل عمران انقروا أربع إلى حديث النبي صلى الله عليه وسلم فإنهما نزلتو يأتيان يوم القيامة يقياما كان يمتعن يقياما كان استي أسود وفي الله بيتمنوا من شيء من التعيكان قنا هون استي أسود يقياما كان صاحي من يهنو كسولي چنقلات ترك على شيء طبعا عند ميل ويمان دمائي يسوي جوج چنقلات من تكتكبت كلمة يوم لا ظل إلا ظله فلا يمبالي للبت يا الله لا مستقر لا من لا يلبت كلمة بذاك الليل بارك الله فيكم بذاك الليل بارك الله فيكم الذي هلت سورة اقرأوا سورة البقرة وآل عمران سورة البقرة انقروا آل عمران انقروا فإنهما يأتيان يوم القيامة الناس يكيما كلمة قالوا كأنهما غمامتان أو غيايتان يظلان صاحبهما دمنا هونو يمتعل دمنا هونو يمتعل من لما درقلو دمنا هونو يمتعل سورة البقرة عند دمنا هنا تمتعلج آل عمران عند دمنا هنا تمتعلج لمن دمنا عند دمنا هونو يمتعل سبال يظلان صاحبهما يا قرآن ينسون ጓደኛ ሁሉ የሚቀራቸውን ሰውዬ ሊያጣልሉት ከዛ ፀሐይ ከዛ ሐሩር ከዛ መፍለቅለቅ ከዛ መላም መጠመቅ ሊያጣልሉት ይመጣሉ እንደ ዳመና ሆኖ ያጠሉታል ማቅ ይሄ በምን የሚገኝ ቁርአንን በመቅራት የሚገኝ ሌላም ብዙ ነው يقال لصاحب القرآن ጀነት ግባ ይባላል ለጀነት የቁርአን ጓደኛ ጀነት ግባ ይባላል ገባ ከዛ በኋላ ምን ይባላል አሁን ቁርአን ጀምር መቅራትን ጀምርና ደግሞ አትጣደቅ ቃስ ይያልክ እየቀራ የጀነት ደረጃ ውጣ ወደ ላይ እንደምታውቁት ጀነት ወደ ላይ በወጣ ቁጥር ሰውየው ምንድነው የሚሆነው ደረጃው ከፍ ይያለ ምርጥ የሆነ ነገር እያገኘ ነው የሚሄደው እስከምን ድረስ አዕለ الجنة وسط الجنة የጀነት ከፍተኛው ቦታና መሃል ላይ ያለው ጀነት ምንድነው እሱ ጀነት الفردوس እዛ እስከሚደርስ ድረስ ትልቁ ጀና ማለት ፍርደውስ እዚህ ምን ይባላል እዛ ለመድረስ እኮ እየቀራ ቁርአንህን ቀስ ይያልክ እየቀራ ደረጃ ወጣ فإن منزلتك عند آخر آية تقرأها ያንተ ማረፊያ የሚሆነው የመጨረሻ አያት ስትጨርስ ሱረቱ البقرة ውስጥ እየቀራ ይወጣል ማለት እየቀራ ሲወጣ ልክ ሱረቱ الناس من الجنة والناس በቃ አሁን አቆም ጨረሰ ይሄ ያንተ መሬት ያንተ መኖሪያ ይሄ ነው ይባላል فإن منزلتك ያንተ መኖሪያ ማለት عند آخر آية تقرأها የመጨረሻ የምትቀራት አያት ላይ ስትደርስ የዛኔ ያንተ ማረፊያ ያዘ الله جنة يوفقك የቁርአን ሰዎች አላህ أهل القرآن هم أهل الله وخاصته تبارك የቁርአን ሰዎች ማለት يا الله سبحانه وتعالى ምርጥ ሰዎች ማለት ልዩ የአላህ ሰዎች ማለት እነሱ أهل الله ናቸው የአላህ ቤተሰብ خاصته የአላህ ልዩ ስለዚህ የአላህ ልዩ የሆኑ እዛም ሲሆኑ የአላህ ልዩ እንግዶች ናቸው ልዩ መስተንግዶ ይሰጣል አረ ቢነበብ ቢነገርኩ የማያልቅ ነው የቁርአን ፈዳኢል ከላሙላህ የአላህ ንግግር ነው لا تنقضي عجائبه የቁርአን እኮ አጃኢቡ አያልቅም كلما قرأته زادك شوقا ቁርአን በቀራው ቁጥር ይናፍቃል በቀራው ቁጥር ፍቅር ይጨምርባል ይሄ ነው ቁርአን የአላህ ነው አንድ መጽሐፍ እንኳን በሁለተኛ አደግም ሁለተኛ ከደገም ሶስተኛ አታነብም ፈለገ ቢሆን አንድ ሰው እድሜ ልኩን አንድ መጽሐፍ አይደለም አንብቤዋለሁ ሰልችቶኛል ቁርአን ግን በቀራው ቁጥር ፍቅር ይጨምራል ይናፍቃል ቁርአን ለማንበብ መቸገር አዝራለሁ እየተባለ ቁርአን ሲያነባል ሰው ሲቸጋገር ቁርአንን በቃ እየተንገዳገደ ሲቀራ ራሱ አጅራለሁ ተባለ من قالوا يا الله ملكتني صلى الله عليه وسلم الماهر بالقرآن مع السفرة الكرام البررة بقرآن يمتك أيهون سو قرآن متك أسمر يميك أيهون سو كالنزا مت يهون ملائكة وشكارنا يميهون على النبي صلى الله عليه وسلم والذي يقرأ القرآن وهو ماهر به مع السفرة الكرام والذي يقرأ القرآن يهدم قرآن يميك أراسو وهو يتتعتع فيه እየተንተባተበ የሚቀራ የሆነ ሰው የሚንተባተበው ደግሞ ግዴለሽ ሆኖ ሳያስብበት ማነው عفوا يهديكم الله يصلح بالكم طيب ቁርአኑን የሚንተባተብ ሲቀራ የሚንተባተብ የሆነ ሰው እየከበደው ፈልጎ ሳይሆን
ደስ ብሎት ሳይሆን በቃ ለመልመድ እየተጣጣረ በፐርፌክት ለማድረግ እየተጣጣረ የሚቀራ የሆነ ሰው ወሻቁን ዐለይህ እየከበደው እየተንተባተበም ቢሆን ቁርአኑን እየተንገዳገደ እየወደቀ እየተነሳ የሚቀራ የሆነ ሰው ፈለሁ አጅራን ሁለት አጅር አለው። ሁለት አጅር አለ፣ ደብል አጅር ነው። ቁርአን በመቅራት ነው እኔ ልውስ ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም ወዩበሽሩ ልሙእሚኒነ አለዚነ ያዕመሉነ አሳሊሓት አነ ለሁም አጅረን ከቢራ። የህዲ ሊለቲ ሂየ አቅወም፣ ቀጥ ወዳለ አቋም የሚመራ ወደ ተስተካከለ አቋም የሚመራ ወዩበሽሩ ልሙእሚኒን